እንዲህ ማለትን ከመውደድ በላይ ምን ፍቅር አለ? እግዚአብሔርን አባት ከማድረግ በቃ ትልቁ ምዕመናን፣ ትልቁ ዕድላችሁ፣ ትልቁ ክብራችሁ፣ ትልቁ ጌትነታችሁ፣ ትልቁ ሹመታችሁ፣ ትልቁ ሀብታችሁ የእግዚአብሔር ልጆች መሆናችሁ ነው። ይህን በማግኘታችሁ ብቻ ደስ ሊላችሁ ይገባል። አሁን የምንማማረው ወሶበሂ ትጸልዩ ኢትኩኑ ከመ መደለዋን። ስለዚህ ወሶበሂ ትጸልዩ ኢትኩኑ ከመ መደለዋን፣ ስትጸልዩ እንደ ግብዞች አትሁኑ። የማቴዎስ ወንጌል ምዕራፍ 6 ከቁጥር 5። ካህኑ እንዲህ ብለው ጀምረው ነው ያነበቡት። ሙሉ ምንባቡን እያነበብን እየተረጎምን እንሄዳለን ማለት ነው። እስመ እሙንቱ ውስተ መኳርብት ወውስተ መራህብት ያፈቅሩ ቀዊመ ከማያስተርእዩ ለሰብ። እነርሱ ሰው እንዲያያቸው፣ ሰው እንዲመለከታቸው በየአደባባዩ በየማዕዝኑ በየመንገዱ ቆመው መጸለይ ይወዳሉና ስትጸልዩ እንደ ግብዞች አትሁኑ ይላል። ይህ ምዕራፍ 3 አንቀጽ ነው ያለው። ማቴዎስ ወንጌል ምዕራፍ 6 3 አንቀጽ አለው፣ ወይም 3 ጉዳዮችን የያዘ ነው። አንቀጸ ጸሎት፣ አንቀጸ ምጽዋት፣ አንቀጸ ጾም። ጌታችን መድኃኒታችን ኢየሱስ ክርስቶስ በቆሮንቶስ በረሃ ምድረ በዳ ሲጾም 40 ቀንና 40 ሌሊት ሲጾም በ3 የኃጢአት ራሶች ተፈትኖ ነበረ። በምን? በስስት፣ በፍቅረ ነዋይ ወይም ገንዘብን በመውደድና በትዕቢት ሰይጣን የፈተነው ማለት። ገንዘብን በመውደድ ፈተና፣ በትዕቢት ፈተናና በስስት ፈተና ፈትኖት ነበረ። በኋላ ጌታ ደግሞ ዲያብሎስን አሸንፎ ከመጣ በኋላ ለሕዝቡ እነዚህን 3 የኃጢአት ራሶች የሚሸነፉባቸውን 3 የሥነ ምግባር ራሶች የሚባሉትን ደግሞ አስተማረ። 3ቱ የሥነ ምግባር ራሶች የሚባሉት ምንድን ናቸው ከተባለ ጸሎት፣ ምጽዋትና ጾም ናቸው።